ይሉኛል። ግን ይስራው ተዩ ጉዳቸው አላት። እሺ አባዬ ካልክማ አባዬ ትቀልዳለህ እንዴ? እኔ እኮ ምንም አልመጣልኝም። በጣም ከባድ እኮ ነው። እንግዲህ ይሁን ተስማምተሃል? እሷ አላንድች ብር ከዚህ ቤት ማባረር ነው የሚፈልገው እና አሁን ማድረግ ይችላል እኮ። አይ ትንሽ እንረጋጋ። ኧረ አባዬ ይሄ ነገር ጥሩ አይደለም። ነገሩ ቢቋጭ ይሻላል እኮ። እሷ ባዶዋ መባረር ነው ያለባት። በጣም ኃይለኛ ናት፣ ብር ወዳጅ ስለሆነች። ብቻ ካሊዶ የሆነ ነገር እንዳይሆን። ምንም አይሆንም አትሳቢ፣ እኔ ያለሁለት አላት። እሺ አባዬ ካልክማ፣ ግን በጣም የሚከብድ ነገር ነው አለችው ትሁት ምግብ ልታመጣ ማር ቤት ሄደች። ካሊቦ መጣ። አባቱ በጣም በሳቅ ሞተ። ልብሱ ተመቸህ? ይመቻል አባዬ። አዎ የእኔ ብር ያለ ይዝናኑ ሊዝናኑ ወጥተዋላ? አዎ ይዝናኑ። እኔ ትደፋኛለች፣ እሷ ልትዝናና እንደፈለገች ትሆናለች ብሎ ካሊቦ በጣም ነው የሳቀው። እሷ መታለች። አባዬ እንዴት ነህ አለችው ቲና። ደህና ነኝ ልጄ፣ እንዴት ነሽ? ደህና ነኝ። ጠፍተሃል እኮ። አዎ ጠፍቻለሁ። እህትህ ደግሞ ዝምተኛ ናት አለችው። አንድ ላይ ቁጭ ብሎ ነበር። አዎ ዝምተኛ ናት። ያንተ እህት ደግሞ አትመስልም። ያው የእናት ሆድ ዝጉርጉር አይደል እንዴ? አሁን አንቺና ወንድምሽ አንድ አይደላችሁም። እንዴት? አንቺ በጣም ትናድጃለሽ፣ እሱ እርጋታ ያለው ነው። እኔ በጣም እናደደለሁ። አዎ እኔም እንደዛው ነኝ፣ እህቴም እንደዛ ናት። ይሆናል። እሺ ግን እህትህ ብዙ አታወራም እንዴ? ምንም አታወራም። አዎ እንደዛው ናት። ተንከባከቢያት። የተንከባከብኳት እኮ ነው። አዎ በደንብ መንከባከብ አለብሽ። አደራሽን ተወጪ ልጅ። ያውቃለሁ እኮ አንቺ መንከባከብ ትችያለሽ አላት። ኧረ በደንብ ነው መንከባከባት አባዬ አለችው። እሺ በቃ ልጄ አላት። ቲናና ዳኒ መኝታ ክፍል ቁጭ ብሎ ይሄ ሰው የሰከሰከሽ ነው አስላት። ኧረ ምንም ነገር እኔ ነው የምዋሻው እንጂ እሱ ምንም ነገር ያዋሸኝ አይደለም። ትቀልጃለሽ? በምን አውቀሻል? እሱ መቼም እንደዚህ ነገር አያውቅም። ምንም ነገር እኮ አያስታውስም መስሎሻል። ግን አንቺ ብትጠነቀቂ ይሻላል። ይሄ ነገር ኋላ ጉድሽ እንዳይፈላ አደጋ ላይ እንዳትወጥቂ። ምንድነው አንተ ሁሌ የምፍራቻ? እኔ በቃ ካሁን በኋላ ምንም ነገር አልፈልግም። እነዚህ ሰዎች ሊጫወቱብሽ ይችላሉ። ስለዚህ ራስሽን ጠብቂ። ተይ ተረጋጊ ብዬሻለሁ ብለዋታል። አትጨናነቅ፣ እሱ ነው ምንም አታስብ፣ ምንም አያደርግም። ደግሞ ይሄ ሼባ ምን ያደርጋል አለችው። መልሶ መጥቶ ሳሎን ተያይዘው ቁጭ አሉ። እኔ የምልህ እቺ ደግሞ የሆነች ማሰማ ነገር ምንም ነገር ትመስለኛለች። ማለት በቃ ሳያት ዝም ብላ ነገር ናት። ተይ እንጂ እንደዛማ አትበይ። ሁሉ ነገር እኮ ልታውቅ ትችላለች። አትሳሰች ቲና አላት ዳኒ። ደግሞ አንተ ምን ታመጣለች ብለህ ነው? አረ እንደዛ አይደለም። ዳኒ ሳሎን ቁጭ ብለዋል። ካሌብ ከአባቱ ጋር መጡ። ቁጭ አሉ። ቲና የታለች ሲለው ጊዜ መኝታ ክፍል ናት። እናንተ ብቻህን ቁጭ ማለት አይደብርህም? ወጣ ብለህ ከጓደኞች የተዝናናት በጣም ያው ምን አለ ብለህ ነው ውጭ መውጣት? ዝም ብሎ ደብሩኝ ነው። አባዬ እህትህ ምንም ነገር አሰማም? ሚስጥር ካልሆነ አሰማም። ሌላ ነገር ትሰማለች? አዎ ደግሞ ለመስማት ለይቶ መስማት የሚባል ነገር አለ። ምን ፈልገህ ነው አሁን? የሆነ ነገር ላስቸግረህ ነበር። ደግሞ ከአንተ ውጪ ሌላ ማንም ሰው እንደማልጠይቅ ታውቃለህ። እሺ ልጅ ምንድን ነው? የሆነ ብር ፈልጌ ነበር። ከከከክ ብሎ ሳቀበትና ምን ያክል ብር? 4 ሚሊዮን ብር። ካሊቦ ድንግጥ አለና አንሶላ የለበሰው ሻርባ ነሳው። 4 ሚሊዮን ብር ብሎ አሁን ምሳቀበት የካሊብ አባት። አዎ ምን ሊያደርግን? የሆነ ውድ ዕቃ ነበር። ስለዚህ ያ ዕቃ አምጥቼ ልሸጠው ነው። በቃ እሺ ለካሊቦ ላማክረውና እነግርሃለሁ። አይ በፍጹም እሱ መስማት የለበትም። ለምን? ያው በአንድ ወር ውስጥ ስለምመልስልህ ብሩ ስመልስልህ ሳመሰግነህ ለማየት ነው የምፈልገው። በቃ ቲና ላማክረ። ኧረ በጭራሽ ማንም መስማት የለበትም። እንዴ ለምንድን ነው? አይ ሳመሰግነህ ሊያዩ ስለምፈልግ ነው። በቃ እሺ ችግር የለውም። እስኪ እናወራበታለን። እሺ አባዬ አመሰግናለሁ። በቃ ችግር የለውም ልጄ፣ ነገ እናወራበታለን አለው። ቲናና ዳኒ ተያይዘው ወጡ። ቲና ዛሬ ቅርታ፣ እኔ ከጓደኞች ጋር ልሄድ ነው። የት? የሆነ ጓደኛ የሚጠብቀኝ አለ። አንቺ የቤት ግቢ። እንዲህ ብቻ ያላሳዝነህም እንዴ? ለምን ደሞ የምታሳዝኝ? እኔ ጓደኛዬ ላገኝ ነው ብዬሻለሁ። አንቺ የቤት ግቢና የአባዬ ቡና ፊለት እኔ ቤት ገብቼ ቡና። አዎ ምን ችግር አለው? የቤት ባለቤት አይደለሽም እንዴ? ቡና ፊለት አላት። እንዴ ምን ነክቶ ነው? እኔስ በቀን ከኔ የተደበቀ ነገር አለ? አዎ እኔ ጓደኛ ያገኛለሁ። ደግሞ ብዳር ስጥህ ማለሽኝ? ኧረ አሁን ስጥሃለሁ። በቅሽ ይሸኘኝ። እሺ ነው ያላትና ተያይዘው ሄዱ። ካሊድና አባቱ ሳሎን ላይ ቁጭ ብሎ የተጫወቱ ነው። እነዚህ ሰዎች የተጫወቱብንላ አንተ ካሁን በኋላ ይበቃሃል። እንደኔ ቻይ አይደለህም። ስለዚህ ነገሩ ብትተው ይሻልሃል ልጄ። ኧረ አባዬ ምንም ነገር አያሸንፈኝም። አይደለም አባቴ
አባይ አይደለም ልጄ፣ ጥሩ ነገር አይደለም ይሄ ነገር። ደግሞ ደፋር 4,000 ብር ብሎ ጠየቀ። አዎ 4 ሚሊዮን ብር ስጠኝ እኮ አለኝ። ደፋር አይደሉም? እሷ በሌላ ቦታ ደግሞ ቤት ስጠኝ ብላ ታስፈራራኛለች። ደግሞ ቤቱ የሆነ ፎርጂት ዶክሜንት የሚያዘጋጅ ሰውዬው አዘጋጅቻለሁ። አባቴ ትችልበታለህ እኮ። አዎ እችልበታለሁ፣ እኔ እኮ እችልበታለሁ፣ እንዳንተ አይደለሁም። አባዬ ይቅርታ፣ ጥሩ ሚስት ስላላመጣሁኝ ይቅርታ። አባዬ እኔ ይቅር ምልህ ጥሩ ሚስት ይዛ ስትመጣ ነው። ለዛ እኔ ነው ይቅር። አሁን ከዚህ ስቃይ ወጥቼ ገና ሌላ ዓለም ላይ ምገባ ይመስልሃል አባዬ? አዎ ግዴታ ማግባት አለብህ። እቺን በቅርቡ እናባረራታለን። ሳትቀድመን ነው ምን ቀድማት አለው። እሺ አባዬ ደስ እንዳለ አንተ እንደተመቸ። አዎ በቃ ይሄ ነገር በአስቸኳይ መጨረስ አለብን። አሁን ነገ ሂጄ እፈርምልሻለሁ ብያታለሁ። እሷም መታ አባዬ እኔ ልጅህ አይደለሁም እንዴ? እንዴ ልጄ እኮ ነሽ። ምን ነካሽ ልጄ? ምን ሆነሽ ነው? አይ እኔ ልጄ ነሽ፣ እንደ ልጄ ነው ማይሽ። እሺ አባዬ። ካሊቡ ደግሞ ሂዶ ቀረ። ያው የስራ ነዋ። እና ቤቱ በስሜ አታዝሮልም? በስሜ እንዳዞርከው እኮ ባቅ ኖሮ ቢያቅ ኖሮ እኮ እንደዛ አልነበርም። አዞርልሻለሁ፣ ነገ እንሄዳለን። የምርህ ነው እንዴ አባዬ? አዎ የምሬ እኮ ነው። እሺ አባዬ አመሰግናለሁ ብላ ገባች። መስሎሻል ብሎ ሳቀባት። ካሊቡ መጥተዋል። ጭራሽ እሷን ቤት ፈልጋለች እንዴ? አዎ ቤት ፈልጋለች እኮ። ጉደኛ እኮ ናት። ይሁን በቃ እንሰጣታለን። ያው ፎርጂቱ ስለሆነ ምንም አታመጣም አለችው። ቲና ወደ ማድቤት ሄደች። ማድቤት ሄደችና እኔ ምንሽ ምሳ አልሰራሽም እንዴ? አልሰራሁም። እንደምታኝ ቤት ያጸዳሁኝ አይደል? አሁን ነው የመጣሁት። ዘመድ ጥያቄ ሄዳ ነበረ ቲና። እኮ ምሳ ስሪ። አልሰራሁም። ሰርተሻት በዩ ነበር። ቤት ያጸዳሁኝ ነው። ቤቱና እኔ ያቆሸሽኩት ስትላ ሳሎን ላይ ቁጭ ነው ያሉት። እና ማን ነው በየቤሽ በሶፍት አንቺ አይደለሽም? እና አንቺ ስራሽ ምንድን ነው? እና እሷ ታጸዳለች ብለሽ ነው በየቦታ ሶፍት ምትጥዩ? ካጸዳሁኝ በኋላ ምሳ አቀርብልሻለሁ። ከቸኮሽ ደግሞ አምጥተሽ መስራት ትችያለሽ፣ መብላት ትችያለሽ አለቻት። ምን አይነት ሆነ? ዳኒ ደግሞ ኧረ አንቺ ልጅ ተይ ተረጋጊ፣ በቃ ቤት ታጽዳ አለቻት። ማድ ቤት ተከትላት ገብታ ምግብ አቅርቢ፣ ገረድ መሆንሽ እንዳትረሽ፣ ገረድማ አንቺ ነሽ፣ ብትከበሪ ይሻልሻል አለቻት። አንቺ ልጅ እኔ ደግሞ ሁሉ ነገር እንዳልሰራሽ ነው የማደርገው። አድርጊ፣ ችግር የለውም፣ ምንም ነገር የምታመጪው ነገር የለም አለቻት። ካሊቦ መጣ። ቲና ትሁት በጣም ቻይ ልጅ ነሽ፣ በጣም ጎበዝ ነሽ። ለካ እንደዚህ ነው የሚያደርጉት። አዎ አባዬና የኔ እኮ ያልቻለው ነገር እኮ የለም። አይ አንተ እኮ ማታውቀው ብዙ ጉድ አለ አለችው። አሁንማ ደረስኩበት፣ ግን ነገሩ እዚህ ጋር ብታቆም ነው የሚሻለው። ከዚህ በላይ ከሄድ ጥሩ አይደለም። አንተ ቻይ አይደለህም። የሆነ ሰበብ ሊያመጡብህ ይችላሉ። እነዚህ በጣም ኃይለኛ ናቸው። እሺ በቃ ደግሞ ቤቱ ካልሰጠን ለዳኒ ነው። ቤቱ ካልሰጠኝ ሳሉ ላይ ቁጭ ብሎ ያወሩ። ቤቱ ካልሰጠን እገለዋለሁ። ይሄ ሰውየው ምን? አንቺ ምን አይነት ጨካኝ ነሽ? ምን ማለትሽ ነው? አዎ እገለዋለሁ። አንቺ እንዳይቀድሙሽ። እኔ ካሁን በኋላ ለአንቺ ኃላፊነት ምንም ነገር አልወስድም። ስርዓት ብትይዥ ነው የሚሻለው አላት። ነው እንዴ? ካሊቦ ደንግጦ አንቺ ትሁት አባዬ እኮ እገለዋለሁ ነው ያለችው። ምን አይነት አረመኔ ጨካኝ ናት እቺ ሴትዮ ትላለች እንጂ አታረገውም እኮ ካሊቡ። አንተ ተረጋጋ። እነሱ ተያይዘው መኝታ ክፍል ገብቶ ቁጭ አሉ። የካሊድ አባት መጣ። ወረቀት የጻፈ ነው። ካሊቡን ቁጭ ብለዋል። አባዬ ዛሬ መህተህ አታወራም እንዴ? አታወራም ብዬሻለሁ እኮ አባዬ። እኔ ልጅህ ነኛ። ካሊቡ እንዴት እንደሚጫወትብኝ ታውቃለህ? ምን አደረገ? እኔ ክዶኝ ከሌላ ሴት ጋር ማለት ሌላ ሴት ጋር ማገጠብኝ። ካሊቡ አያደርግም እኮ እንዲህ ነገር። የምርሽ ነው ብሎ ሳቀባት። ትስቅብኛለህ እንዴ? አዎ ስለማያደርግ ሆኖ ቪዲዮ አለኝ፣ እስኪ ያሳይኝ። ወይኔ አባዬ። ካሊቡ ደንግጦ ከሶፋ ተነስቶ ሩጦ ማድ ቤት ነው የገባው። እስኪ ቪዲዮን ያሳይኝ። ወይኔ አባዬ ቪዲዮውም ጠፍቶብኛል። እህት ለምንዶ ደንግጣ ስትሩጥ ሄደችው? ኧረ አልደነገጠችም። ማድ ቤት ልትቀመጥ ፈልጋ ይሆናል እንጂ እንደዛ ነገር አይደለም። እሺ አባዬ ግን እንደዛ ነው። አይ እኔ በአይኔ ካላየሁኝ እንደዚህ ነገር ያደርጋል ብዬ አልልም። እሱ ለስራ ነው የሄደው። ተይ እንጂ ተረጋጊ አላት። እሺ አባዬ በቃ ላመንከኝም ማለት ነው አለችውና ትታ ሄደች። የካሊቡ አባት ትቶ ከቤት ወጣ። ካሊቡ መኝታ ክፍል ተኛ። ትሁት እቺ ደግሞ ምን ልታረግ ነው? አልጋዬ ላይ የተኛችው ማለት ምንድን ነው ብላ ትሁት ስትሮ መጣ። ምንድን ነው እቺ ለምን አልጋዬ ላይ የተኛች? እና እኔ ምን ላድርጋት? እንቅልፏ መጥቶ ነው የተኛችው። ደግሞ የወንድሟ ቤት አይደለም። አሁን አሽነሻት። እሺ ቀሰቀሰቻትና ነው ያለቻት። ካሊቡ ድሮጣ ጭራሽ በገዛ አልጋዬ አስወጡኛ።
ወይኔ እንዳወክ ቢያውቁ ምንድን ነው የሚለው አለችው ትሁት። ማድ ቤት ሆኖ ነው የሚያወሩት። እኔ ምን አቅላቸዋለሁ? አሁን በገዛ አልጋ ያስወጥተው ነው እነሱ የተኙት። ስራቸው እኮ እንደዚህ እኮ ነው። አንተ የእነሱ ስራ እኮ ብዙም አታውቅም አለችው። እሱማ ልክ ነሽ ትሁትዬ። እኔ እኮ ምንም ነገር አላምንም ነበር። አሁን ሁሉን ነገር አየሁኝ። ከአሁን በኋላ ካሌቦ ይበቃሃል። እነዚህ ከዚህም በላይ ጉድ ነው የሚሰሩት አለችው። እሺ አላትና ሂዶ ሳሎን ቁጭ አለ። እነሱ መጥተው ተያይዘው መጥተው ሳሎን ላይ ቁጭ አሉ። ትሁትም ሳሎን ቤት ነው ያለችው። ትሁት እቺ ደግሞ ማድ ቤት ቦታ አስተካክላትና አውጫት ከዚህ ስትል ጊዜ ለምን ደው ማድ ቤት የምትቀመጠው ደግሞ ቤታ የለም እዛ አስተካክለሰት አባት ሰማ። አባት ቁጭ አለ። አባዬ መታሃል እንዲህ ያለችው ትሁት። አዎ ቲና ምንድን ነው ያልሻት? እንግዳ ተንከባከቢ አደራሽን ተወተሻል ማለት ነው። ማድ ቤት ለምን ደው የምትቀመጠው? ማድ ቤት ቦታ የለም። ሳሎን መቀመጧ ከብዶሻል ማለት ነው። አረ ከብዶኝ አይደለም አባዬ፣ ይኸው እንዳይደብራት ብዬ ነው። ሰምተሃል ያወራ ነው በሆኑ? አዎ ሁሉ ነገር ሰምቻለሁ። እኔ እንደዚህ አትመስኝ ነበር። ለካ ጉደኛ ነሽ ብሏት ጥለዋት ወጣ። ወይኔ ሁሉ ነገር ሰምተዋል። በቃ ነጌስ ይረሳዋል እኮ እሱ ወዳው ነው የሚረሳው። ኧረ አይረሱም ምንም ነገር አይረሳም። ተይ ብዬሻለሁ ብሎ ዳኒ መከራት። ባክተው ይሄ ሰውዬው ምንም አያመጣም አለችው። አይ ምንም አያመጣ ኋላ ዋጋ ያስከፍልሻል። ለዳኒ ደግሞ መኝታ ክፍል ምን እየሰራህ ነበር? ተኝቼ ነበር። የባለ ትዳር መኝታ ክፍል መተኛት አይከብድም? ያሳዝናል ብሎ ትቶት ወጣ። ደግሞ ይሄ ምን ያመጣል አለችውና ቁጭ አሉ። አሁን ተያይዘው መኝታ ክፍል ገቡ። በቃ ሁሉን ሰው ወጥተዋል። ሰውየው እኮ ነገ ቤት ሊፈርምልኝ ነው። እነግ ያለሽ? አዎ በቃ ሁሉ ነገር ጨርሰናል። አይ በጣም ደስ ይላል። ተስማሙ። በቃ ሁሉ ነገር ተስማምተዋል። ለእኔም የሆነ ብር ሊሰጠኝ ነው አለው። እኔ ምልህ ሳመኝ ደስ ብሎኛል። ኧረ እሷ አሰማም እንጂ ታያለች። አንቺ የሰው ክብር ይኖር ምን ችግር አለው? ለደግሞ የፍቅረኛ መሳም ችግር አለው እንዴ? አዎ ሰው ሁሉ ነገር ታያለች እኮ ትናገራለች። እኔ እኮ አንተ ፍቅረኛ ና ለአንተ ሁሉ ነገር ሆንልሃለሁ። እነሱ ተዋቸው። ደግሞ እንዳለ ቤቱ በስሜ ካዞሩልኝ በኋላ አጠፋቸውና በልጁ ይቃጠላል። ሰውዬው ልጁ እገልበታለሁ። ቤት ሰጥቶሽ ልጁ መግደል አይከብድም እንዴ? በሀዘን ላይ ሀዘን ምንም አያመጣም። ቶ እሱ ለእኔ ጨርሰ ተው። እሺ የኔ ምን ይሆን? አሁን ሳመኝ እወድሃለሁ እኮ አይቻልም ታያለች። ናሽ መኝታ ክፍል እንግባ አለችውና ይዛው መኝታ ክፍል ገባች። ካሌቦ ደግሞ በጣም ተናዶ እጁ ተንቀጠቀጠ፣ እግሩ ተንቀጠቀጠ። ማድ ቤት ገብቶ ለአባቱ ጋር ደወለ። መሳሪያው ተስቀምጥከው ምን ሊያደርግልን ነው? እንጂ ንገረኝ አባዬ ንገረኝ አለው። በትሁት ስልክ ነው የደወለው። ንገረኝ የለም አላቅም ብሎ አባቱ ተቆጣ። ትሁት የአባቴ መሳሪያ ካሌቦ ምን ሊያደርግል ነው? ምን ልታደርግ ነው? ካሌቦ ተረጋጋ። ዝም በይ ትሁት ምን ነገር እንዳትኝ ዝም በይ አላት። ኧረ ካሌቦ ተረጋጋ። ምንድን ነው? ለምን መሳሪያ ነው? ዝም በይ። እነሱ መኝታ ክፍል ግን ተጋድመዋል። ምንም አያውቁም። ከዛ ከማድ ቤት ምን ምታክል ቢላዋ ይዞ ወጣ። ሄደ፣ በሩ ከፈተው። ግን ደንግጠዋል። አባቱ ምንም ነገር ልታረግ አልፈልግም ብሎ መጀመሪያ አስጠንቅቆት ነበር። እነዚህ ብዙ ጉደኞች ናቸው፣ አንተ እንደኔ አትችላቸውም፣ እንዳያሳስቱ፣ እድሜ ልክህ እስር ቤት እንዳትበሰብስ፣ እሷማ እንደፈለገች ትሆን፣ ያ ነገር ደግሞ እኔ አልፈልገውም፣ ልጄ ምንም ነገር እንዳትሳሳት ብሎ ደጋግሞ ሻይ ቡና ያሉ መክሮት ነበር። አንተ እንደኔ ቻይ አይደለህም፣ ግን በዚህ ጋር ማቆም አለብህ ብለውት ነበር። ትሁትም መክራው ነበር። ያ ነገር አሁን መጣ፣ ተንቀጠቀጠ። ምንም ማድረግ አልቻለም። እንዴት አስቀምጠውኝ ይሳሳማሉ? እንዴት በእኔ መኝታ ክፍል ይተኛሉ? ጭራሽ ወንድሜ ነው ብላ አሁን መኝታ ክፍል ይዘው ገባች። እንዴ በቃ ማጥፋት አለብኝ ብሎ ነው የወሰነው። መጨረሻው ምን ይሆን? ቀጣይ ሌላ ቪዲዮ ይዘን እንመጣለን። መልካም ጊዜ